ሰላም የፋና ረፋድ ፕሮግራም ተከታታዮቻችን አሁን በንቃት መሰናዶ ላይ እንገኛለን። በዚህ የንቃት መሰናዶ ፕሮግራማችን ላይ እኔ ፍራወይኒ ረታ በስነ ልቦና ባለሙያ እንዲሁም የህይወት ክህሎት አሰልጣኝ ነኝ። በዚህ በባለሙያ አስተያየት አብሬያችሁ ቆያለሁ። እንዲሁም ደግሞ ልምዴንም አካፍላችኋለሁ። በተለይ ደግሞ ዛሬ በንቃት መሰናዳችሁ ምናነሳቸው ብቻ በመሆን ምናገኘው ጠቀሜታ ምንድነው? ትሩፋቱስ ምንድነው? በህይወታችን ላይ ምን አይነት የስነ ልቦና ጫና መቀነስ እንችላለን? እንዲሁም በስነ ልቦናችን ላይ መልካም እድገት እንዴት ማምጣት እንችላለን የሚለውን እንመለከታለን። አብራችሁን ቆዩ። ወደ ራሴ የህይወት ልምድ እመልሳችኋለሁኝ። እንግዲህ በህይወት አካሄዳችን ውስጥ ደግሞ የሰዎችን ልምድ ብቻ ሳይሆን እንደ ባለሙያ እንደ ሴትነት እንደ ማህበረሰባዊ ኃላፊነት እንዳላት ሴት የራሴንም ልምድ መናገር ፈልጋለሁ። አንዳንድ ጊዜ ብዙዎቻችን ካያችሁ ብቻችንን ሆነን መብላት ላንፈልግ እንችላለን፣ መጠጣት፣ የሆኑ ቲያትር ቤቶች ላይ መሄድ፣ ሁሉ ጊዜ ጥገኝነትን እንፈልጋለን። ሰርግ ቦታም ስንሄድም የሆኑ ቦታዎች ስንሄድ አጃቢ እንፈልጋለን እና አጃቢ ግን ማንፈልግባቸው እንደገና ደግሞ የራሳችንን ስነ ልቦና ልናሳደግ የሚገቡ ሁኔታዎች ሊኖሩን ይገባሉ። በኔ የህይወቴ ልምድ እንደዚህ አይነት ነገሮችን በህይወቴ አላስገባም። በራሴ ማስባቸው ነገሮች ይኖሩኛል። ማስባቸው ነገሮች ብቻ ሳይሆኑ ደግሞ ከጓደኞቼ ተነጥዬ ከተለያዩ ሶሻል ሚዲያ ተነጥዬ እንዲሁም ደግሞ ሰዎች በሌሉበት ቦታ በመሄድ መብላት ስፈልግ ብቻዬን ገብቼ እበላለሁ። መግዛት ስፈልግ ብቻዬን ሄጄ መግዛት ያለብኝን ነገር እገዛለሁ። እሱ ብቻ ደግሞ ሳይሆን መዝናናት ካለብኝ ሄጄ እዝናናለሁ። አሁን ደግሞ ብቻቸውን ሆነው ነገሮችን ማድረግ የሚወዱና የማይወዱ ሰዎች ልዩነቶቻቸውን እንመለከታለን። ነገሮችን ለብቻ የማድረግ ብዙም ልምዱ የለኝም። ሞር ከጓደኞቼ ጋር ነው ማድረግ የምወደው ነገሮችን። ላይክ አንድ ቦታ ሲሄድ ቢኖር ደስ ይለኛል። የሆነ ቦታ ላይ ገበያ ሲሄድ ሊሆን ይችላል ኦር የሆነ ቦታ ሰዎችን ለመጠየቅ ሊሆን ይችላል። ከሰው ጋር ሰውን ደስ ይለኛል። ሞር እንደዛም ነው ልምዴ ብዙ ጊዜ ኢቭን ቤት በፊት ምንድነው ማዘር ልጅ እያለን አስታውሳለሁኝና በዓል ምናምን ሆነውላ ፋዘር ወጣ ብሎ ምናምን እስኪመጣ እንጠብቀው ነበር። ምግብ ምናምን አንበላም ነበር እስኪመጣ ምናምን ተብሎ መሽቶ ምናምን ነገር ነው ምግብ የሚበላውና ከልምድም የመጣ ይመስለኛል። ጓደኞቼ ጋር ነው ትምህርት ቤትም ስሄድ በፊት የሆነ ቦታ ስንላከም ሱቅ ምናምን ስንሄድ በቃ ተጠራርተን ምናምን ነው አንድ ላይ ነው እንትን ምንለውና ምንሄደውና ከዛም የመጣ ይመስለኛል። አንዷ ጓደኛዬ እምቢ ካለች ሌላኛው ጓደኛዬ ጠርቼ ምናምን ነው የምሄደውና በእርግጥ ያው ሊኖር ይችላል በተወሰነ መልኩ ግን ምክንያቱም አንዳንዴ ምንድነው ሁሉ ጊዜ ከሰዎች ጋር ማን አደርጋቸው ነገሮች ሊኖር ይችላል። ላይክ ርቦኝም ምናልባት መንገድ ላይ እየሄድኩኝ መብላት ፈልጌ ግን ያው ብቻዬን ስለማልበላ ትቼው ሳልበላ ርቦኝ ወይ ሊያመኝ ይችላልና በዛ መልኩ ጉዳት ሊኖር ይችላል ብዬ አስባለሁ። ነገሮችን ብቻቸውን ማድረግ የማይፈልጉ ሰዎች በብዙ ትግል ውስጥ እንዲያሳልፉ ያደርጋል። እንግዲህ እንደ ባለሙያ ማስቀመጥ የምችለው ነገር ምንድነው? ለምንድነው አጃቢ የምንፈልገው? ለምንድነው ነገሮችን ብቻችንን ማድረግ የማንፈልገው? ብዙ ጊዜ ይሄንን ነገር እንደ ተፈጥሮ የምንቆጥርበት ጊዜ አለ። እንግዲህ የዚህችን ሴት ታሪክ ስንመለከት ተሞክሮ ስንመለከት የብዙ ሰዎች ማሳያ ነው ብዬ አስባለሁ። አንዳንዴ ብቻችንን ማድረግ እያለብን መብላት እያለብን የራበን ግን እንቀመጣለን ወይ ደግሞ ካፍቴሪያ ገብተን መጠቀም አንፈልግም። ለምን? ይሉኝታ፣ ፍርሃት፣ ድንጋጤ፣ ጥርጣሬ እንዲሁም ደግሞ በዋነኝነት በራስ አለመተማመን ሰው ምን ይለኛል እንደዚህ ሳደርግ ሲያዩ ሰው ምን ይለኛል የሚል ፍራቻ ጥገኝነት ነው። በጣም ለጭንቀትና ለተለያየ ለድብርት በተለይ ደግሞ እነዚህ ከሳይኮሶማቲክ ችግሮች ጋር በተገናኘ የከፍተኛ የሆነ የራስ ምታት ምክንያቱም ሰዎች አጃቢ በሌላቸው ጊዜ ጓደኝነት በሌላቸው ጊዜ ነገሮችን ብቻቸው ማድረግ ባልቻሉበት ጊዜ ከፍተኛ የሆነ የጭንቀትና ቅድም እንዳልኳችሁ በጣም የድብርት ስሜት የመጠቃት እድላቸው ከፍተኛ ነው። ብዙ ጊዜ ስንመለከት እሷኮ ሰው ወዳድ ነች እሱኮ ሰው ወዳድ ነው ብለን እንመለከታለን ሰዎችን። እውነት ነው ሰው መውደድ በጣም መልካም ነው። ከሰዎች ጋር ነገሮችን ማሳለፍ ጥሩ ነው። ግን ሰዎችን ጋር ምናሳልፈው ብቻችንን ሆነን አንዳንድ ነገሮች ማድረግ እያለብን ግን ከሰዎች ጋር ሆነን እናደርጋለን። ከራሳችን ጩኸት ለመለየት አብዛኛው ጊዜ በጣም በከበባ ወይም ደግሞ በቤተሰብ ያድጉና ያንን ነገር ብቻቸውን ማድረግ ሲከብዳቸው እንመለከታለን። ገና ከልጅነት ጀምረው በእናት በአባት በአሳዳጊ በእህት በወንድም ይከበባሉ። ብቻቸውን ማድረግ አይችሉም። ሱቅ ሲሄዱ ለብቻቸው መሄድ አይችሉም። ሲበሉ ለብቻቸው ማድረግ አይችሉም። ሲተኙ እንኳን ለብቻቸው የማይተኙ ሆነው ካደጉ ይሄ በአብዛኛው ጊዜ በጣም ትልቅ ጉዳት ያደርስና በአዋቂነት ዘመናቸው ሰዎች ብቻቸውን ነገሮች እንዳያደርጉ ያደርጋቸዋል ማለት ነው። ስሜ ህሊና ይባላል። ነገሮችን ብቻዬን
ማድረግ በሚኖርብኝ ጊዜ የማደርግ አይነት ሰው ነኝ which means ያው በዙሪያዬ ብዙ ሰዎች አሉ ግን አንዳንድ አስፈላጊ የሆኑ ነገሮችን አስቸኳይ ጉዳዮችን ብቻ የማድረግ በሚኖርብኝ ጊዜ ነገሮችን ማድረግ የሚችል አይነት ሰው ነኝ አሁን ለምሳሌ የሆነ ቦታ መሄድ ሲኖርብኝ የሆነ ቀጠሮ በሚኖርብኝ ጊዜ ኦር የተለያዩ ገዳማት ቤተክርስቲያን ላይ ኦር የሆነ ቃለ መግዛት ወደ ሱፐርማርኬትም ሊሆን ይችላል መንገድ ላይ በመሄድበት ጊዜ የሰውን እርዳታ ያን ያክል አንፈልግም አብረን በመሄድበት ጊዜ የራሳችን የሆነ ፕሮግራም ይኖርናል ግን ግዴታ ያን ቦታ ገበያ ለመሄድ ግዴታ ሰውን ጠብቄ መሄድ አይነት ሰው አይደለሁም ልማድ እንግዲህ ድርጊቶችን ከማድረግ አንፃር ያው በሁለት መንገድ ከፍያ አለው ነው በግሌ ምንድነው አንዳንዴ ብቻዬን ማድረጋቸው ነገሮች ይበዛሉ አንዳንዴ ደግሞ ከሰው ጋር ማድረጋቸው መስተጋብሮች ይኖሩኛል ስለዚህ ለምሳሌ ሾፒንግ ማድረግ ልብስ መግዛት ሊሆን ይችላል ሌሎች ነገሮችንም ማደርገው ብቻዬን ሊሆን ይችላል እሱ ደግሞ የራሴ የሆነ ምክንያት አለኝ ለምሳሌ ልብስ ገዛ ከምርጫ አንፃር ሰዎች በእነሱ ፑሽ ተደርጌ ወይም ደግሞ ማልፈልገው ነገር ላለመግዛት ወይም ደግሞ እነሱንም ላለማድከም ሊሆን ይችላል ብዙ ጊዜ በባህሪ እኔ ነገሮችን ስመርጥ ጊዜ ስለሚወስድብኝ ከዛ አንፃር ብቻዬን መግዛትን እመርጣለሁ ከዛ ውጭ ደግሞ ከሰው ጋር በጣም ማህበራዊ ህይወት ያለኝ ሰው ነኝ እንዲኖረኝ እፈልጋለሁ ለምሳሌ አብሮ መብላት መጠጣት ሊሆን ይችላል መዝናኛ ቦታዎች አብሮ መሄድ ሊሆን ይችላል እነዚህ ነገሮች ደግሞ ከሰዎች ጋር ማደርጋቸው ድርጊቶች ናቸው ብያምናለሁ አንዳንድ ነገሮችን ብቻችንን በመናደርበት ጊዜ አሁን ከጓደኞቻችን ጋር ከቤተሰቦቻችን ጋር ቢሆን የሆነ ተጠባብቀን የጊዜ ሚስ እናረጋለን መድረስ ባለብን ታይም ላይ እንደርስ እንችላለን ሶ ጓደኛችንን ስንጠብቅ ምናምን ጊዜ በፈለግነው ስኬጁል ድረስ መድረስ አንችልም የፈለግነውን ነገር በአግባቡ በታይሙ ማድረግ አንችልም ኤኒ ታይም በፈለኩት ታይም ባስፈለገኝ ታይም ሄጄ ካፌ ገብቼ ኦርደር አድርጌ የፈለኩት ነገር እጠቀማለሁ ቤተክርስቲያንም ገዳምም በመሄድበት ጊዜ አሁን ዩዥዋሊ ብዙ ጓደኞች አሉኝ ከጓደኞቼ ጋር እንሄዳለን ደስም ይላልም ያ ቫይብ ግን እንዴት ነው አንዳንዴ አሁን ብቻዬን በመሄድበት ጊዜ ከብዙ ጓደኞች ጋር ስንሆን ምንድነው የብዙ አይነት ሐሳብ ሁሉም ሰው የተለያየ ራሱ የሆነ አመለካከትና ሐሳብ አለውና አንድ ላይስ በመኖርበት ጊዜ አንዱ ጓደኛችን ወይ እዚህ እንሂድ አንዱ ወደዛ አንዱ እዚህ የተለያየ ሐሳብ ይመጣና እንደፈለገን የፈለኩትን ቦታ እንደዚህ ቪዚት ላላረግ ይችላል በፈለኩት ታይም የፈለኩ ድረስ መድረስ ስለማልችል ሶ ብቻን ስንሆን ግን የፈለግነውን በራሳችን ታይም ማኔጅመንት ተጠቅመን በፈለግነው ፕሮግራም የፈለኩ ቦታ አድርሼ ዛሬ ጧት እንደዚህ አድርጌ ከሰዓት እንደዚህ አድርጌ ብለን እንሄዳለን ማለት ነው ምግብ ለመብላት ወይም ከሰው ጋር ግድ መሄድ አለብኝ ብዬ ማስብ ሰው አይደለም ቢኖር መርጣለሁ ካልሆነ ደግሞ በራሴ አቋም ያለኝ ነገር ወስኜ እንደም አደርጋለሁ ማለት ነው ምክንያቱም ጉዳቱ ደግሞ ሁሉ ጊዜ ከሰዎች የምንጠብቀው ነገር ካለ በጣም አስቸጋሪ ነው ሁሉ ጊዜ ነገሮች ላይ ሞሉ ይችላሉ ሰውም እንደዛው ላይ ኖር ይችላል ስለዚህ ብቻ ማድረግን መላመድ ይኖርብናል በአንጻሩ ደግሞ ሁሉ ጊዜ ብቻችንን የምናደርጋቸው ነገሮችን ደግሞ ከሰው ጋር ለማድረግም እነሱን መልመድ ይኖርብናል በያ አስባለሁ አሁን ደግሞ ተመልካቾቻችን ብቻቸውን ነገሮችን ማድረግ የሚችሉ ሰዎችን ተሞክሮ አይተን የተመለከትነው ባሁኑ ተሞክሮ ላይ ደግሞ ምንመለከተው ነገር ምንድነው ሰዎች እንግዲህ ብቻቸውን ሆነው የሚያደርጓቸው ነገሮች መጥፎ አይደሉም እንግዲህ ከልጅነታችን ከማህበረሰብ ስንነሳ ብዙ ጊዜ ብቻህን አትሁን እንዴት ለምን ብቻህን ትሆናለህ ብቻ መሆን ጥሩ አይደለም የሆነ ነገር ያያሰብክ ነው መጥፎ ነገር እንደታሰበ ሁላ የሚታሰብበት ጊዜ አለ አሁንኛ እሱን ያነሳን ሳይሆን ግን ብቻ በመሆን ውስጥ ደግሞ ይሄ መገለል ወይ ደግሞ መገፋት ከሚለው ነገር ጋር ምናያይዘው ሳይሆን በብቻችን ሆነን ለመጥቀም ማህበረሰብን ለመጥቀም ራሳችንን ለመጥቀም ግን የምናደርገው ብቻኝነት ግን እጅግ ፋይዳ አለው ይሄንን ስንል እንግዲህ ባለትዳሮችን ይመለከታል ቤተሰብ መሪዎችን ይመለከታል የተለያዩ የማህበረሰብ ክፍሎችን ይመለከታል ብቻቸውን የሚኖሩ ሰዎችን ብቻ አይመለከትም አንድ ባል በቤት ውስጥ ባል ነው አባት ነው እንዲሁም ደግሞ መሪ ነው ቢሆንም ግን ብቻውን ሆኖ ስለ ቤተሰቡ የሚያስብበት ጊዜ ያስፈልገዋል እናትም እንደዛው አሳዳጊ ነች እናት ነች ለልጆቿ መሪ ነች ቢሆንም ግን እናትነቷን ደግሞ ብቻ ሳይሆን ስለ ራሷ የምታስብበት እንዲሁም አዳዲስ ሐሳብን የምትፈጥርበትን ወይ ደግሞ ራሷን የምታይበትን ስለ ትዳሯ እንደገና ነገሮችን የምትከልስበት የብቸኝነት ጊዜ ያስፈልጋታል ልጆችም እድሜያቸው ከደረሰና ለዚህ ነገር ማሰብ የሚችሉበት ከሆነ ልጆችም የራሳቸው የሆነ የጥሞና ጊዜ ሊኖራቸው ይገባል ማለት ነው ለምሳሌ ለቅሶ ቤት ለቅሶ ብቻውን ለመድረስ የሚፈራ ሰው ብዙ ማቃቸው ሰዎች አሉ ግን ደግሞ ለምሳሌ ሰው ከሌለ ከለቅሶ አልሄድም ከማለት ይልቅ ብቻ ደርሶ የዛን ሰው ሀዘን መካፈልና መጋራት which is ተመራጭ ይመስለኛልና ማቃቸው አሉ ለምሳሌ ከዚህ አንፃር ብቻቸውንም ካፌ ምግብ ቤት ለመግባት ጾሙን የሚውል ሰውም ማቀው ሰው አለ ለምንድነው ብቻችንን ሆነን መብላት ምንፈራው ብቻችንን ሆነን ማሰብ ምንፈራው ብቻችንን ሆነን ማንበብ ምንፈራው ብቻችንን ሆነን የተለያዩ ነገሮችን ማድረግ ምንፈራው በተለይ በአሁኑ ወቅት ላይ ስትመለከቱ
በትውልድ ላይ ትልቁን ያው አሉታዊ አሻራ ያሳረፈ ያለው ሶሻል ሚዲያ የራሱ ጥቅም ቢኖረው ግን ደግሞ በጣም በብዙ መንገድ ጉዳት እያደረሰ ነው ብለን እናስባለን ምክንያቱም ሶሻል ሚዲያ ሰዎች ራሳቸውን የሚደብቁበትና ረፍት የሚያጡበት ወይም ደግሞ ብቻ ላለመሆን ራሳቸውን የሚደብቁበት ሆኖ ያገኘ ነው ይሄ ግን ትክክልም አይደለም ማለት ነው ስለዚህ ሶሻል ሚዲያን ገለል አድርገን አጃቢን ገለል አድርገን ቤተሰብን ትዳርን ሊሆን ይችላል ልጆችን ሊሆን ይችላል በጤናማ መልኩ ወደ ጎን አድርገን ለብቻችን ምናሳልፍበት ጊዜ ሊኖረን ይገባል ከትንሽ ነገሮች ጀምሮ ብቻ መሆንን ማዳበር መቻል አለበት ብዬ አምናለሁ ምክንያቱም ሁሉ ጊዜ ሰው ለምሳሌ አንቺ የምትፈልጊውን ቦታ ሌላ ሰው ላይፈልገው ይችላል አብሮሽ እንደሄደ የፈለግሽው ሰው ወይም የጋበዝሽው ሰው ስለዚህ ካለ ሰየው መሄድ ይችላል ካልሆነ ግን ያን ነገር ለማዳበር መጀመሪያ ከትንንሽ ነገሮች ብቻ መሆንን መምረጥ ራስን ማዳመጥ ያስፈልጋል ለዛ ነገር ተነሳሽነት ቁርጠኝነት እንዳልኩሽ እነሱ ነገሮች በተደጋጋሚ በማድረግ ማዳበር የሚቻል ይመስላል ችግር እንደሆነ መጀመሪያ ማመን ያስፈልጋል ከዛ ደግሞ ችግሩን በማመን ውስጥ ደግሞ መድኃኒት አለ መፍትሄ አለ ይሄ ከፍተኛ የስነ ልቦና ጥቃት ብቻ ሳይሆን ደግሞ ራስን እስከ ማጥፋት የማድረስና ሰዎች በሌሉበት ጊዜ አጃቢ በሌለበት ጊዜ ከፍተኛ የሆነ ጭንቀት ተፈጥሮ ሰዎች ራሳቸውን እስከሚያጠፉ ድረስ የደረሱበት ጊዜ ስላለ ጥንቃቄ ልናደርግ የሚገባበት ጊዜ ነው ብቻኝነትና ብቻ መሆንና ነገሮችን ብቻ የማድረግ ያው ልዩነት አላቸው እያወራን ያለነው ነገሮችን የሚያስፈልጉ የሆኑ ነገሮችን ብቻችንን ማድረግ እንችላለን ኦር አንችልም የሚለው ጉዳይ ላይ ነው ሶ እኔ ለነሱ ማስተላልፈው መልእክት ምንድነው ነገሮችን አንዳንዴ ብቻ ነው ማድረግን ኮንፊደንስም ይሰጣል በራስሽን ኮንፊደንስ ያዳብርና ምን መጣው ሰውንም አንጠብቅም ሰው በመንጠብቅበት ጊዜ ምን ፈልገው ፕሮግራም ላይ ያመጣን ይችላል ምን ፈልገው ስኬጁል የሥራ ድልም ሊሆን ይችላል ብዙ ነገሮች በህይወታችን የሚያመልጡ ነገር ሁሉም ነገር ያው በጊዜ ነውና የሚሄደው ሰው ጊዜያችንን እነሱን ስንጠብቅ ብዙ ነገር ሚስ ልናደርግ እንችላለን ስለዚህ ለምን የራባቸው ካፌ ገብተው ማዘዝ እየቻሉ መብላት እየቻሉ ገና ለገና ብቻዬን ነኝ ሰውኔ ላይ ፎከስ ያደርጋል ሰውኔ ላይ ትኩረት ያደርጋል ብሎ እነዛ ራሳቸው መጉዳት የለባቸውም አስፈላጊውን ነገር ማድረግ አለባቸው በጣም ጽንፍ ይወጣ መገለል ሰዎችን መጥላት ወይ ደግሞ ሰዎችን የበታች አድርጎ እኔ ብቻ ትክክል ነኝ የሚለው ነገር እናዳብር ይያልኩ አይደለም ስለዚህ ብቻ ነገሮችን በማድረግ በማሰብ በመዝናናት እንዲሁም ደግሞ የተለያዩ ቦታዎች ላይ ሄዶ መጎብኘት ሰዎችን ማናገር አንዳንድ ነገሮችን መግዛት እንዲሁም ራስን ማስተዋወቅ በራስ መተማመን እንዲጨምርና ስነ ልቦናችንን የበለጠ እንዲታከም መድኃኒት እንዲሆነን ያደርጋል ማለት ነው ስለዚህ ይሄንን ነገር መረዳት ፍቱን መድኃኒት ነው ብዬ እንደ ባለሙያ ያስቀምጣል